እንደዚህ አይነት መልእክት ማንም አይነግራችሁም፣ ግን እኔ እነግራችኋለሁ። ይሄ መልእክት ስፔሻሊ ለሴቶች ነው። ሴት ባለትዳሮች ትዳራችሁን ለማታከብሩ፣ ቺት ለምታደርጉ፣ በባላችሁ ላይ ቺት ለምታደርጉ ባለትዳር ሴቶች ይሄ መልእክት ለብዙ ጊዜ በውስጤ ከብዶ ቆይቷል እና መንገር ስላለብኝ ነው። ሶሪ። እኔ ማንም ሆኜ አይደለም፣ ነገር ግን በውስጤ የከበደውን ነገር ምናልባት አንድን ትዳር ሊታደግ ይችላል። ምናልባት እግዚአብሔር አምኖኝ ካለኝ ሸክም አንጻር ታውቃላችሁ፣ ኢምፓክት ማሚ የዩቲዩብ ቻናል በቤተሰብ ዙሪያ የሚጮህ የሚሰራ የዩቲዩብ ቻናል ነውና ከዛ በመነሳት ብዙ ጊዜ አይኔም ጆሮዬም ትዳር ላይ ቤተሰብ ላይ ስለሚሆን በውስጥ ይሄ መልእክት ከብዷልና ብዙ ጊዜ ነው ላለማውጣት እዚህ ጋር ላለመናገር ብዙ እንትን ብያለሁ እንጂ በደንብ መልእክቱን የተቀበልኩት ቆይቷል። መነሻም የሆነኝን ኢንሲደንት አልረሳውም። በባላችሁ ላይ ቺት የምታደርጉ ሰዎች ተግሳጽንም ካልሰማችሁ፣ እግዚአብሔር በውስጣችሁ ሲገስጻችሁ ካልሰማችሁ፣ እግዚአብሔር እንዳያዋርዳችሁ ተጠንቀቁ። እግዚአብሔር መምጫ መንገዱ የተለያየ ነው። እግዚአብሔር ምሕረቱ ብዙ ነው፣ ግን ደግሞ አይዘበትበትም፣ ያዋርዳል። በሚያዋርድበት መንገድ ያዋርዳልና እንዳትዋረዱ፣ ለልጆቻችሁ ውርደት እንዳይሆን፣ ለትዳራችሁ ውርደት እንዳይሆን ዛሬ እንድትመለሱ እግዚአብሔር ይናገራችኋል። በዚህ ውድቀት ውስጥ ያላችሁ ወደ ንስሐ ተመልሳችሁ እግዚአብሔር የሰጣችሁን ትዳር፣ እግዚአብሔር የሰጣችሁን ባል በደንብ እንድታከብሩ፣ ባሎቻችሁን ለቤት አስቀምጣችሁ በስራ ሰበብ በተለያየ ሰበብ ውጭ የምታድሩ እባካችሁ ፍሩ፣ ደንግጡ። በልጆቻችን ፊት የምንቆምበት ምንም ሞራል የለንም እንደዚህ አድርገን እና ይሄ ነገር አይወሰድባችሁ። ይሄ እግዚአብሔርን መፍራት አይወሰድባችሁ። እባካችሁ ተመለሱ። እግዚአብሔር የሰጣችሁን ነገር አታቃሉት በራሳችሁ እጅ። ለዚህ ለሚጠፋ ስሜት፣ ለሚያልቅ ነገር እስከ መጨረሻ የሚቆየውን ትዳራችሁን አታርክሱት። ከእናንተ ጋር በግሬስ እንዳይቆይ እግዚአብሔር ግሬስ በዛ ትዳር ውስጥ እንዳይሰጣችሁ እባካችሁ አትተላለፉ ከእግዚአብሔር በረከት ጋር። እግዚአብሔር ከሰጣችሁን ነገር አቃላችሁ ምንም የምታገኙት እርካታ የለምና ዛሬ እንድትመለሱ ነው። ለአንድ ሰው መልእክት፣ ለአንድ ሰው ትዳር መታደግ ሊሆን ይችላል ይሄ መልእክት። ይህንን መልእክት ያያችሁ ኮፒ ሊንክ አድርጉ፣ ሼር አድርጉት፣ ላይክ አድርጉ፣ ለሌሎች አጋሯቸው። ሰላም